በትግራይ ክልል ጭንብል በለበሱ ታጣቂዎች የሚፈጸመው እገታና አፈሳ መቀጠሉ ስጋት መፍጠሩን ቀጥሏል። ዝርዝር ዘገባን ይዘናል ከቪዲዮ ማስረጃ ጋር። በአማራ ክልል ሰሜን ሸዋ ዞን በጥፋት ቡድኑ ላይ የሚወሰደው እርምጃ ተጠናክሮ ቀጥሏል። ዝርዝር ዘገባ አለን። እስራኤል የኢራንን የውጭ ጉዳይ ሚኒስትር እንዲሁም የፓርላማ አፈ ጉባኤውን ለመግደል አቅዳ ነበር አለ ኒውዮርክ ታይምስ። ከውጭ ይዘነዋል። አብራችሁን ከቆያችሁ ሙሉ ዘገባ ይደርሳችኋል። ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? ለዛሬ ለታርብ ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችንን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ አብራችሁን ተቆዩ ዘንድ ያክብረው ግብዣችን ነው። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ዜናውን ጀምሮ ከመሸጋገሪያ በኋላ እንመለሳለን። ከኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶርና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደንና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። በአማራ ክልል ሰሜን ሸዋ ዞን በጥፋት ቡድን ላይ የሚወሰደው እርምጃ ተጠናክሮ ቀጥሏል። የአየር ወለድ ክፍለ ጦር ሬጅመንት በሰሜን ሸዋ ዞን ምንጃር ወረዳ በልዩ ስሟ አራራተ ማርያም በምትባል ቀበሌ ውስጥ እየተሽለከለከ ህዝብን ሲዘርፍ ሲያሰቃይ የቆየውን ቡድን በመደምሰስ የነፍስ ወከፍ መሳሪያን እንዲሁም የቡድን መሳሪያዎችን መማረኩን የመብረቅ ሬጅመንት አዛዥ ሻምበል በርሄ ገብረ ትንሳኤ ተናግረዋል። ሰራዊቱ የህዝብን ሰላማዊ እንቅስቃሴ ለማረጋገጥ እያደረገ በሚገኘው ጠንካራ ስምሬት ቡድኑ ሲጠቀምባቸው የነበሩ በርካታ የተለያዩ አይነት መሳሪያዎችን፣ ተተኳሾችን እንዲሁም ሌሎች ቁሳቁሶችን መማረክ መቻልን እንዲሁም በርካታ የጥፋት ኃይሎችን መደምሰሳቸውን ገልጸው ቡድኑ አሁን ላይ በተወሰደበት ጠንካራ እርምጃ አቅሙ ከቀን ወደ ቀን እየተዳከመ መምጣቱን ተናግረዋል። በዚህ ስምሬት ቦምብን እንዲሁም የመገናኛ ሬዲዮን ጨምሮ የቡድኑ እንዲሁም የነፍስ ወከፍ መሳሪያ የተለያዩ አይነት ተተኳሾች በቁጥጥር ስር የዋሉ ሲሆን ኃይሉን በመደምሰስ የመትረየስ ተኳሽ የነበረን መማረክ መቻሉንም አዛዡ ገልጸዋል። ዘገባው የአየር ወለድ ክፍለ ጦር የሰራዊት ስነ ልቦና ግንባታ ነው። በትግራይ ጭንብል በለበሱ ታጣቂዎች የሚፈጸመው እገታና አፈሳ መቀጠሉ ስጋት መፍጠሩን ቀጥሏል። ዝርዝር ዘገባን ይዘናል ከቪዲዮ ማስረጃ ጋር። በትግራይ ጭንብል በለበሱ ታጣቂዎች የሚፈጸመው እገታና አፈሳ ስጋት መፍጠሩን ቀጥሏል። በተለያዩ የትግራይ ክልል ከተሞችና አካባቢዎች በተለይም በመቀሌ ከተማ ማንነታቸው ባልታወቀና ጭንብል በለበሱ የታጠቁ ኃይሎች የሚፈጸመው ህገወጥ የሰዎች አፈሳ እንዲሁም እገታ ከቀን ወደ ቀን እየተባባሰ መምጣቱ ከፍተኛ ማህበራዊና ፖለቲካዊ ውጥረትን ፈጥሯል። ይህ ድርጊት በክልሉ ያለውን የጸጥታ መላላትና የህግ የበላይነት መጓደልን በግልጽ የሚያሳይ መሆኑን የአካባቢው ነዋሪዎችና የሰብአዊ መብት ተሟጋቾች እየገለጹ ይገኛሉ። የተለያዩ የመገናኛ ብዙሃንና የአይን እማኞች እንደሚያመለክቱት ጭንብል የለበሱ ታጣቂዎች ድርጊቱን የሚፈጽሙት በታቀደና በተደራጀ መልኩ ነው። አፈሳውና እገታው በብዛት የሚያተኩረውን በፖለቲካ ተቃዋሚዎች፣ በሲቪል ማህበረሰብ አጥቂዎች፣ በነጋዴዎችና
በትጥቅ ማውረድና መልሶ ማቋቋም ሂደት ላይ ባሉ የቀድሞ ታጋዮችና ገና እድሜያቸው ለውትድርና ባልደረሱ ወጣቶች ላይ ነው። ታጣቂዎቹ ቁጥራቸው የበዛ ሲሆን ታርጋ በሌላቸው ወይንም የሲቪል ታርጋን በለጠፉ ተሽከርካሪዎች በመጠቀም ሰዎችን ከመኖሪያ ቤታቸው፣ ከስራ ቦታቸው ወይንም ከማህበራዊ ማዕከላት በምሽት እንዲሁም በጠራራ ፀሐይ ጭንብል እንደለበሱ አፍነው ይወስዳሉ። በክልሉ ውስጥ ባለው የፖለቲካ ልዩነት በተለይም በህወሓት መሪዎች መካከል ባለው ክፍፍል ምክንያት አንዱ ወገን ሌላኛውን ወገን በመረጋጋት ላይ የተመሰረተ የፖለቲካ ትርፍን ለማግኘት የጥላቻና የፍርሃት ድባብ እየፈጠረ ነው በሚል ይከሳል። ምንም እንኳን የጸጥታ ኃይሎች እርምጃ እየወሰድን ነው፣ የተወሰኑ ተጠርጣሪዎችንም በቁጥጥር ስር አውለናል ቢሉም ድርጊቱ አሁንም ድረስ አለመቆሙ የጸጥታ መዋቅሩን ድክመት ወይንም ተባባሪነትን የሚያሳይ ነው የሚሉ ትችቶች እየበረቱ ከቦታውም የተለያዩ ቪዲዮዎች በመሰራጨት ላይ ይገኛሉ። ኢትዮጵያን የሚመጥን የከተሜነት ጉዞ ጠቅላይ ሚኒስትር ዶክተር አብይ አህመድ ባሳለፍነው ጥቅምት በሕዝብ ተወካዮች ምክር ቤት በተገኙ ጊዜ የኮሪደር ልማት ዓላማ ኢትዮጵያን የሚመጥን ከተማ መገንባት መሆኑን ገልጸዋል። ዝርዝር ተጨማሪው እንደሚከተለው ይቀርባል። ከተማ ሲለማ ደግሞ ለነዋሪም ሆነ ለጎብኚ ለአይንም ለጤናም ለእንቅስቃሴም ውበትና ምቾት ማላበሱ አይካድም። የኮሪደር ልማት ጽዱ ከተሞችን ይሰራል። ለትራንስፖርት ከትራፊክ ምልክት ከብስክሌት እግረኛ መንገድ ደህንነትም ጋር ተጣጥሞ ተሰርቷል። በዚህ አውድ የኮሪደር ልማት ውበትም ምቾትም ነው። መሰረተ ልማት ተጠብቆ ለረጅም ጊዜ እንዲጠቅመም የኮሪደር ልማት ሚናው የላቀ ነው። ኢትዮጵያ በከተሞቿ እንዲሁም በገጠራማ አካባቢዎቿ የኮሪደር ልማትን እያከናወነ ትገኛለች። ይህም በኢትዮጵያ ከውበትም በላይ ነው። ኢትዮጵያውያን ከሚታወቁባቸው አንዱ በየአውዱ የሚገለጠው ጥብቅ ማህበራዊ መስተጋብራቸው ነው። በጋራ መንቀሳቀስ፣ መጫወት፣ ከቤት ወጣ ብሎ መመካከር የኑሯቸው አካል ነው። ይሁን እንጂ በተለይም ከተሜው ከወዳጅ ጋር በህብረት በእግር ወይንም በብስክሌት ለመንቀሳቀስ አረፍ ብሎ የሚያወጋበት በቂ አረንጓዴ ስፍራና ፓርኮች ባለመኖራቸው ማህበራዊ መስተጋብሩ እየላላ የመጣ ይመስላል። አሁን የኮሪደር ልማት በየደረሰባቸው ከተሞች ሰዎች ሲያሻቸው በእግር አሊያም በብስክሌት ከወዳጆቻቸው ጋር የልባቸውን እያወጉ ለመንቀሳቀስ ምቹ ሁኔታ ተፈጥሯል። ሰዎች በእንቅስቃሴያቸው መሀል አረፍ ማለት ቢሹም ችግር የለም። አሁን እንደ ድሮ አይደለምና አረንጓዴ መናፈሻ ስፍራ ፍለጋ ከከተማ መውጣት አያሻም። በሌላ በኩል ወጣቶች እንዲሁም ህጻናት ኳስ የሚጫወቱበት ስፍራ መመቻቸቱ ጤናን ከመጠበቅ ባሻገር ማህበራዊ መስተጋብራቸውን ያጠናክራል። ጤናማ አካባቢን በመፍጠር ደረጃ የኮሪደር ልማት ለሰው ልጆች ከቸራቸው ጥቅሞች አንዱ ጤናማ አካባቢ መፍጠር ነው። በተለይም በደካማ የፍሳሽና ደረቅ ቆሻሻ አያያዝ እንዲሁም አወጋገድ ለሚታመሙ ከተሞች የኮሪደር ልማት ሁነኛ መፍትሄ ሆኗል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የአዲስ አበባ ከተማ ፖሊስ ዘመናዊ የፖሊስ የመኖሪያ መንደር ግንባታን አስጀመሩ። የአዲስ አበባ ከተማ አስተዳደር በፖሊስ ተቋም እየሰራቸው ባሉ የሪፎርም ስራዎች እንዲሁም ሰራዊቱ በህዝብ የተጣለበትን አደራ በአግባቡ እንዲወጣ የማድረግ ተግባር የሰራዊቱን መንደር እንገነባለን ሲል የገባነውን ቃል ዛሬ ወደ ተግባር ማሸጋገሩን ከንቲባ አዳነች አቤቤ ገልጸዋል። እያደገች እንዲሁም እየዘመነች ከመጣችው የአፍሪካ እንዲሁም ሶስተኛዋ የዓለም ዲፕሎማሲ ማዕከል የሆነችው መዲናችን አዲስ አበባን ለሚያገለግል የፖሊስ ሰራዊት የጀመርነውን የመኖሪያ ቤት ግንባታ ባለ 15 ፎቅ የሆኑ 12 ህንጻዎች ሲሆኑ የሰራዊቱ አባላት ማህበራዊ እንዲሁም ኢኮኖሚያዊ ጫናዎችን በመቀነስ በትጋት እንዲሁም በአግባቡ ህዝቡን እንዲያገለግል ለማድረግ ነው ሲሉም ከንቲባዋ ገልጸዋል። በኮሚሽኑ በከፍተኛ ትጋት የተጀመሩ የሰራዊቱን አባላት ቴክኒክ በእውቀት እንዲሁም በቴክኖሎጂ ማስታጠቅ የሚያስችሉ ስራዎች እንዲሁም የሰራዊቱን ህይወት ማሻሻል የተጀመረው የሪፎርም ስራ ውጤታማ እንዲሆን ድጋፋችንን አጠናክረን እንቀጥላለን ሲሉም አረጋግጠዋል። የተለያዩ ሀገራት አምባሳደሮች ወደ ታሪካዊቷ የላሊበላ ከተማ ገቡ። ተቀማጭነታቸውን በአዲስ አበባ ያደረጉ የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት መሪዎችን ያቀፈ ከፍተኛ የዲፕሎማቶች ልዑክ የዓለም ቅርስ የሆነውን የላሊበላ ውቅር አብያተ ክርስቲያናትን ለመጎብኘት ዛሬ ወደ ታሪካዊቷ ከተማ ገብተዋል። የዲፕሎማቲክ ልዑክ አባላት ላሊበላ አየር ማረፊያ ሲደርሱ የቱሪዝም ሚኒስትር ዴኤታ አቶ ስለሺ ግርማ፣ የአካባቢው ከፍተኛ የመንግስት የስራ ኃላፊዎች፣ የሃይማኖት አባቶች እንዲሁም የሀገር ሽማግሌዎች በተገኙበት
ደማቅ አቀባበል ተደርጎላቸዋል። ጉብኝቱ መንግስት ለቱሪዝም ዘርፍ የሰጠውን ልዩ ትኩረት መሰረታዊ ቅርሶችን እንዲሁም ታሪካዊ ቦታዎችን በአግባቡ በመጠበቅ በማልማትና ለዓለም በማስተዋወቅ ረገድ እየተከናወኑ ያሉ ሰፋፊ ስራዎችን በተጨባጭነት የሚያሳይ ነው። የልዑክ አባላቱ በቆይታቸው በዩኔስኮ የተመዘገቡትን ድንቅ የውቅር አብያተ ክርስቲያናት ጥበብና መንፈሳዊ ድባብ በአካል ተገኝተው የሚመለከቱ ይሆናል ተብሏል። ይህ ጉብኝት የኢትዮጵያን ጥንታዊ ታሪክ፣ አስደናቂ የስነ ህንጻ ጥበብን እንዲሁም የባህል እሴቶችን ለዓለም አቀፉ ማህበረሰብ ይበልጥ ለማስተዋወቅ እንዲሁም የሀገሪቱን የባህል ዲፕሎማሲ እንዲሁም የቱሪዝም ዘርፍን ለማጠናከር ትልቅ ሚና ይኖረዋል። በኢትዮጵያ ሀገራዊ ምክክር ኮሚሽን ተለይተው ለዋናው የምክክር ጉባኤ የቀረቡ 8 አጀንዳዎች ለቆዩ ሀገራዊ ችግሮች ዘላቂ መፍትሄ ማምጣት የሚያስችሉ መሆኑን ኢትዮጵያ ዜና አገልግሎት ያነጋገራቸው ምሁራን ገለጹ። ሙሉ ሀሳባቸው ተዘጋጅቷል፣ እንደሚከተል ይቀርባል። የኢትዮጵያ ሀገራዊ ምክክር ኮሚሽን በሁሉም ክልሎች እንዲሁም ከተማ አስተዳደሮችና በውጭ ሀገራት ከሚኖሩ ኢትዮጵያውያን ዋናው የምክክር ጉባኤ ማካሄድ የሚያስችል የአጀንዳ ማሰባሰብና ተሳታፊ ልይታዊ ምክክር መድረክ ማካሄዱ ይታወቃል። በዚህም ከመጪው ሐምሌ 8 ቀን 2018 ዓ.ም ጀምሮ ለሚካሄደው የምክክር ጉባኤ የሚቀርቡ 8 አጀንዳዎች ላይ ለእይታ ቀርቧል። በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት መምህር እንዲሁም ተመራማሪ የሆኑት ዶክተር ሙልጌታ አየለ ከኢትዮጵያ ዜና አገልግሎት ጋር ባደረጉ ቆይታ በምክክር ሂደቱ ሁሉም የህብረተሰብ ክፍሎች መሳተፋቸው ኮሚሽኑ የአካታችነት መርህን መከተሉን አመላካች ነው ብለዋል። ምክክሩ የታጠቁ ቡድኖችን ጭምር ወደ ሰላም በመምጣት እየተሳተፉበት መሆኑን አስታውሰው ልዩነቶችን በጠረጴዛ ዙሪያ ለመፍታት የሚያስችል እድል እየፈጠረ መሆኑን ጠቅሰዋል። መሰረታዊ የሆኑ የልዩነት ሀገራዊ ችግሮችን ለአንዴና ለመጨረሻ ጊዜ በምክክር ዘላቂ በሆነ መንገድ ለመፍታት ምቹ መድረክ መሆኑን ተናግረዋል። በወሳኝ የጋራ ሀገራዊ ጉዳዮች ላይ የጋራ መግባባትን ለመፍጠር ወሳኝ መሆኑንም ነው ያስረዱት። በኮሚሽኑ ለዋና ጉባኤ ተለይተው የቀረቡ አጀንዳዎች ተቃርኖችን ዘላቂነት ባለው መልኩ እንዲፈቱ መሰረት የሚጥሉ ናቸው ብለዋል። ዶክተር ሙልጌታ አክለውም ሂደቱ በግጭት የሚታወቀውን የታሪክ ምዕራፍን በመቀየር በኢኮኖሚ የበለጸገች በጂኦፖለቲካና በጂኦ ስትራቴጂክ ረገድ ጠንካራ የሆነች ሀገርን ለመገንባት መሰረት ይጥላል ብለዋል። የኢትዮጵያን ተመራጭነትን ከፍ ወዳለ ምዕራፍ የሚያሸጋግር ነው ያሉት ምሁሩ ሁለንተናዊ ሰላም የሰፈነባትና በቀጣይነት ያላትን ሚና ጠናክራ እንድትቀጥል አስቻይ ሁኔታ እንደሚፈጥርም ተናግረዋል። በፖሊሲ ጥናት ኢንስቲትዩት የስነ መንግስት አስተዳደር እንዲሁም የህዝብ አስተዳደር ተመራማሪና ተንታኝ የሆኑት ዶክተር ጫሊ ተፋ በበኩላቸው በኮሚሽኑ የቀረቡ የምክክር አጀንዳዎች ለቆዩ ሀገራዊ ችግሮች ዘላቂ መፍትሄ ማምጣት የሚያስችሉ ናቸው ብለዋል። በኮሚሽኑ የቀረቡት አጀንዳዎች እንደ ሀገር በሰለጠነ መልኩ የመመካከር ልምድ እንዲዳብር የሚያስችል መሆኑን ገልጸው ይህም ወደ ጋራ አሸናፊነት የሚያመጣ መንገድ ነው ብለዋል። የሀገረ መንግስት ግንባታ፣ የመንግስት አደረጃጀት እንዲሁም ቅርጽ፣ የፖለቲካ ስርዓት፣ የፖለቲካ ውክልና እንዲሁም የምርጫ ስርዓት፣ የፌዴራል ከተሞች፣ የአዲስ አበባ ከተማ አስተዳደር እንዲሁም የድሬዳዋ አስተዳደር ጉዳይ፣ የሃይማኖት ጉዳዮች፣ የተቋማት ግንባታ፣ የህግ የበላይነት ለዋናው ጉባኤ ከተለዩ አጀንዳዎች መካከል ናቸው። ሰብአዊ መብቶች፣ ማህበራዊ እንዲሁም ኢኮኖሚያዊ ጉዳዮች፣ የአርሶ አደሮችና አርብቶ አደሮች ጉዳዮች፣ ሙስናና መልካም አስተዳደር እንዲሁም የሰላም ግንባታ ጉዳዮችም ውይይት የሚደረግባቸው አንኳር ነጥቦች መሆናቸውን የሀገራዊ ምክክር ኮሚሽን ይፋ አድርጓል። በሳውዲ አረቢያ በእጽ ዝውውር ተሰማርተዋል የተባሉ 22 ተጠርጣሪዎች በቁጥጥር ስር ዋሉ። እንደ አረብ ኒውስ ዘገባ መሰረት በሳውዲ አረቢያ ሪያድ ክልል በእጽ ማሻሽና በህገወጥ ዝውውር ወንጀል ላይ የተማሩ 22 የግሩፕ አባላት በቁጥጥር ስር መዋላቸውን የሀገሪቱ የሀገር ውስጥ ሚኒስትር አስታውቋል። በቁጥጥር ስር ከዋሉት ተጠርጣሪዎች መካከልም 19ኙ የሳውዲ አረቢያ ዜጎች ሲሆኑ ከነዚህ ውስጥ አንዱ የማዘጋጃ ቤት እንዲሁም የቤቶች ሚኒስቴር ሰራተኛ መሆኑ ተገልጿል። የቀሩት ተጠርጣሪዎች ደግሞ የድንበር ደህንነት ህግን ጥሶ የገባ አንድ የኢትዮጵያ ዜጋ፣ አንዲት የሞሮኮ ዜግነት ያላት ሴት እንዲሁም አንድ የየመን ዜጎች ናቸው። በቁጥጥር ስር በዋሉት በእነዚህ ግለሰቦች ላይ አስፈላጊውን ህጋዊ እርምጃ የተወሰደ ሲሆን ጉዳያቸው ለተጨማሪ ማጣሪያ ለህዝብ አቃቢ ህግ መመራቱም ነው የታወቀው።
በአዲስ አበባ ከተማ የአካባቢ ጥበቃና ከኢንዱስትሪ ልማት ጋር ያቀናጀ የአረንጓዴ ኢኮኖሚ ግንባታ በስፋት እየተከናወነ መሆኑን የከተማዋ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ አስታወቁ። ተጨማሪውን ይዘናል፣ ተመልክተን እንመለስ። የአዲስ አበባ ከተማ አስተዳደር የኢንዱስትሪ ልማት ቢሮ ሰራተኞችና የአምራች ኢንዱስትሪ ባለቤቶች ዛሬ ማለዳ በቦሌ ክፍለ ከተማ ወረዳ 12 ቦሌ ቡልቡላ ፓርክ ተገኝተው አረንጓዴ አሻራቸውን አኑረዋል። ምክትል ከንቲባ አቶ ጃንጥራር አባይ በዚህ ወቅት እንደገለጹት የተተገበሩና የተገበሩ የሚገኙ የአረንጓዴ ልማት ፕሮጀክቶች የመዲናዋን ገጽታ የነዋሪዎችን ሕይወትና የኢኮኖሚ ግንባታን እያረጋገጡ ነው። ቀደም ሲል ክፍት እንዲሁም የቆሻሻ መጣያ የነበሩ ስፍራዎች አሁን ላይ ወደ አረንጓዴነት ተቀይረው ውብ እንዲሁም አዲስ እየሆኑ መምጣታቸውን አብራርተዋል። እነዚህ ስፍራዎች ለከተማዋ ነዋሪዎች መዝናኛ ከመሆን ባለፈ ለውጭ ሀገር ጎብኚዎች የቱሪስት መዳረሻነት እያገለገሉ እንደሚገኙ ጠቁመዋል። በተጨማሪም በመዲናዋ በርካታ ችግኞች መተከላቸው የከተማዋን የአየር ንብረት ሚዛንን ለመጠበቅ ከፍተኛ እገዛ እያደረገ መሆኑን አመልክተዋል። ከዚህ በፊት ቢሮ በመዲናዋ በተከናወኑ የአረንጓዴ አሻራ መርሃ ግብሮች የራሱን የላቀ ሚና ሲያበረክት መቆየቱን የገለጹት ምክትል ከንቲባው በከተማዋ የሚተከሉ ችግኞች ጸድቀው ለታለመለት ዓላማ እንዲውሉ በማድረግ ረገድም ስኬታማ ተግባር ማከናወኑን ተናግረዋል። በዘንድሮ ዓመትም ከማዕከል እስከ ወረዳ ያሉ አመራር አባላት፣ ሰራተኞችና የኢንዱስትሪ ባለቤቶችን በማስተባበር ልዩ ልዩ ፋይዳ ያላቸው ችግኞችን ለመትከል ወደ እንቅስቃሴ መገባቱን ገልጸዋል። ደኖች ከአምራች ኢንዱስትሪዎች የሚለቀቁ ሙቀት አማቂ ጋዞችን ለማስወገድ አይተኪ ሚና እንዳላቸው የጠቆሙት ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ በመዲና የኢንዱስትሪ ልማትን ከአካባቢ ጥበቃ ጋር በማስተሳሰር የአረንጓዴ ኢኮኖሚ ግንባታን ለማጠናከር ትኩረት መደረጉን አመልክተዋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት የሚያሰራጨው የአየር ትንበያ መረጃ ተፈላጊውን ውጤት እንዲያገኝ ባለ ድርሻ አካላትና ተጠቃሚው ማህበረሰብ ተቀናጅተው ሊሰሩ እንደሚገባ ተመላከተ። የደቡብ ኦሮሚያ ሜትሮሎጂ አገልግሎት የበልግ አየር ሁኔታ ትንበያን ግምገማና የመጨረሻ ክረምት የአየር ትንበያ የምክክር መድረክ ባለድርሻ አካላት በተገኙበት በሮቤ ከተማ አካሂዷል። በኢትዮጵያ ሜትሮሎጂ ኢንስቲትዩት የደቡብ ኦሮሚያ ሜትሮሎጂ አገልግሎት ማዕከል ዳይሬክተር አቶ ሙላት ወርቅነህ በወቅቱ እንደገለጹት ኢንስቲትዩቱ የአየር ትንበያ አገልግሎትን ይበልጥ ተደራሽና ዘመናዊ ለማድረግ ትኩረት ተሰጥቶ እየተንቀሳቀሰ ይገኛል ነው ያሉት። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶርና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደንና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። ከውጭ እስራኤል የኢራን የውጭ ጉዳይ ሚኒስትር እንዲሁም የፓርላማ አፈ ጉባኤውን ለመግደል አቅዳ ነበር አለ ኒውዮርክ ታይምስ። አሜሪካ ከኢራን ጋር እጅግ ስሱ የሆነ ዲፕሎማሲያዊ ንግግሮችን በምታደርግበት ወቅት እስራኤል የኢራኑን የውጭ ጉዳይ ሚኒስትር አባስ አራግቺን እንዲሁም የፓርላማ አፈ ጉባኤ መሐመድ ባገር ባግዳሊፍን ለመግደል አቅዳ እንደነበር የአሜሪካ ባለስልጣናትን ጠቅሶ ኒውዮርክ ታይምስ ዘግቧል። እንደ አይነቱ ደህንነት እርምጃ የተጀመረውን የዲፕሎማሲ ሂደት ሙሉ በሙሉ ያከሽፋል በሚል የሰጉት የአሜሪካ ባለስልጣናት ለሁለቱ ከፍተኛ ባለስልጣናት ጥቃት ሊሰነዘርባቸው እንደሚችል ለኢራን ሚስጥራዊ ማስጠንቀቂያ እንዲያስተላልፉ በርካታ የቀጠናው ሀገራት ጠይቀው ነበር። በተጨማሪም ዋሽንግተን ድርድሩ በሚካሄድበት ወቅት እንዲህ አይነት ጥቃት እንዳትፈጽም እስራኤልን አጥብቃ አሳስባለች። እስራኤል አራግቺን እንዲሁም ቃሊባፍን በግድያ ኢላማ ስም ዝርዝሯ ውስጥ አስገብታቸው የነበረ ቢሆንም በአሜሪካና በኢራን መካከል የሚደረገው ውይይት ሲጀመር ግን ለጊዜው ከዝርዝሩ አንስታቸው ነበር። የአሜሪካ ባለስልጣናት እንዳሉት ሁለቱ ግለሰቦች
በንቁ ጦርነት ወቅት እንደ ህጋዊ ወታደራዊ ኢላማ ሊቆጠሩ የሚችሉ ቢሆንም የሰላም ንግግሩ ባለፈው ሚያዝያ ከተጀመረ በኋላ ግን እነርሱም ወደ መግደል ውይይቱን ሙሉ በሙሉ የሚያስቆም ጦርነቱን በድጋሚ የሚቀሰቅስም ይሆን ነበር። የቀድሞ የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ ከተገደሉ ከ4 ወራት በኋላ ከቅዳሜ ጀምሮ ለቀናት የሚቆይ የቀብር እንዲሁም የመታሰቢያ ስነ ስርዓት ይካሄዳል። የሀገሪቱ ባለስልጣናት ዝግጅቱን የክፍለ ዘመኑ የቀብር ስነ ስርዓት ሲሉም ገልጸውታል። የኢራን ባለስልጣናት እንዳሉት በስንብት ስነ ስርዓቱ ላይ ከ12 እስከ 20 ሚሊዮን የሚደርሱ ሰዎች እንደሚገኙ ይጠበቃል። በዚህም የተነሳ ለመንግስታዊ ስነ ስርዓት የሚደረገው ዝግጅት ከዚህ በፊት ታይቶ የማይታወቅ ይሆናል ተብሏል። በሺዎች ለሚቆጠሩ ሃይማኖታዊ ተጓዦች ማረፊያ የሆኑ ካምፖች፣ ከ1 ሚሊዮን በላይ ለሚሆኑ ጎብኚዎች ማረፊያ እንዲሁም በማዕከላዊ ቴህራን የሚታደመውን ህዝብ ማስተናገድ እንዲሁም ሌሎች ውስብስብ የመስተንግዶ ኃላፊነቶች በአዘጋጆቹ ላይ ወድቀዋል። ይህንንም ሂደት የሚመራው በዋና ከተማዋ ቴህራን የሚገኘው የኢራን አብዮታዊ ዘብ አካል የሆነው መሐመድ ራሱል በተባለ ጓደት ነው ተብሏል። በስነ ስርዓቱ ላይ ለመታደም ወደ ቴህራን የሚያቀኑ የፖለቲካ የሃይማኖት እንዲሁም የደህንነት ባለስልጣናት ዝርዝር በብዙዎች ከሚጠበቁ ጉዳዮች መካከል ዋነኛው ሆኗል። በስነ ስርዓቱ ላይ ከሚገኙት ባልተናነሰ ሁኔታ ቀብሩን የማይታደሙ አካላት ማንነት ትኩረት የሚስብ ጉዳይ መሆኑን ታዛቢዎች ይናገራሉ። ፕሬዝዳንቶች፣ ጠቅላይ ሚኒስትሮች፣ የፓርላማ አፈ ጉባኤዎች እንዲሁም ሚኒስትሮችን ጨምሮ የበርካታ ሀገራት ባለስልጣናት በስነ ስርዓቱ ላይ ለመታደም እንደሚመጡ ምን የተገለጸው። በተጨማሪም 800 የሚሆኑ የውጭ ሀገር ጋዜጠኞች ለዘገባ ወደ ኢራን እንደሚመጡ ይጠበቃል። የኢራን ባለስልጣናት የተጨበጠ መዳፍ ያለበት ምስል እንዲሁም ከፍ እንላለን የሚል መፈክር የአያቶላህ አሊ የቀብር ስነ ስርዓት መሪ ቃል እንዲሆንም ወስነዋል። ከመሃል ሚዲያ ለዛሬ ዕለት አርብ ወደ እናንተ እንዲደርሱ ያዘጋጀናቸው የቀን መረጃዎቻችን አበቁ። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶቻችንን መመልከት ትችላላችሁ። በእኔ ቦታ በቃው። ሰናይ ቀን ተመኘን።